ሰበር ዜና በሰላም ስምምነቱ ጉዳይ አቶ አረጋ ከበደ ከፍተኛ ትችት ተቀሰቀሰባቸው። እነ ክርስቲያን ታደለ ይፈቱ ሲሉ የባህር ዳር ወጣቶች ጠየቁ። ከዘመነ ካሴ በስተቀር በሁሉም አቅጣጫ ያሉ የፋኖ አዛዦችን አግኝቼ አዋርቻቸዋለሁ። ዘመነ ግን ሊያዋራኝ አልፈቀደም ሲሉ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ተናገሩ። የወለጋ አማራዎች ደም እያነቡ የድረሱልኝ ጥሪ እያቀረቡ ስለመሆኑም ተሰማ። የበሻሻው ተወላጅ የኦሮሞ ቅልብ የኢህአዴግን ጥፍጣፊ አብይ አህመድ አሊ በአማራ ህዝብ ላይ የማያባራ የጥፋት ተንኮል ውስጥ ይገኛል። ከነዚህም የጥፋት ተግባሮች ውስጥ በዝርዝር እንመለከታለን። የአማራ የሆነ ሁሉ የሚያምረው አገዛዙ አርሶ አደር በሬ ሳይቀር እንደሰረቀ ተናገረ። የአማራን ህዝብ ያነጣጠረ ጥቃት በኦህዴድ መራሹ አገዛዝ ሰራዊት በህዝብ ላይ ንብረት ጉዳት አደረሰ። ሰሞኑን ከሌላ ተጨማሪ ኃይል በመምጣት በይልማና ዴንሳ ወረዳ ላይ ኃይሉን በብዛት በማሰማራት የተንቀሳቀሰ ሲሆን ከተንቀሳቀሰባቸው ቦታዎች መካከል ዴንሳ ባታ፣ ጅንጅ፣ አግታ፣ አንጋርና ተጨማሪ ቀበሌዎች ላይ በህዝቡ ላይ ከባድ ውንብድናና ዝርፊያ ፈጽሟል። የገረመው ሽቴን አንድ በሬ፣ የጋሻው ሞገስ አንድ ላምና አንድ በሬ፣ የአንተነህ ምስጋናው አንድ በሬና አንድ ጊደር፣ ክንዴና አድማሱ አንድ ላምና ሁለት ጊደር፣ አወቀ በላይነ ሁለት በሬ፣ ቀኔ ጌቴ አንድ ላምና አንድ በሬ፣ መልካሙ አገኘው አንድ ላም፣ አዱኛ ይታይህ አንድ ላም፣ የሻለቃ ንብረት 5 በግ፣ የጎላ ንግሩ 4 በግ፣ የመልካሙ አገኘሁን 3 በግ፣ በአጠቃላይ 14 ላምና በሬ እንዲሁም 12 በግ እያረደ ሲበላ ሰንብቶ የተረፈውን ወደ ከተማ ጭኖ ሲወስድ በተጨማሪም 4 ሞተርና 3 ባጃጅ በማቃጠል በአቶ ጌታ ሲልቢሻው የልብስ ስፌት ቤት ውስጥ ያለን ጣቃ ከልብስ መስፊያ መኪና ጋር ሙሉ ጣቃውን በመዝረፍ የወንብድና ተግባር ሲፈጽም የአቶ ድረስ ሞላን የወፍጮና የባጃጅ ቅያር እቃዎችን ሙሉ በሙሉ ዘርፎ ወስዷል። የደረጃ እያሌውን ቤት ሙሉ በሙሉ ዘርፈው ቀሪውን አውድመዋል። አሁንም ከዚያው ዴንሳ ባታ ቀበሌ ላይ አርሶ አደር ቤት በመግባት እህልን በመመረዝ ቤተሰቡ በሙሉ እንዲያልቅ ለማድረግ ሚሊሻውን መርዝ መጨመሩን የተመለከተ ግለሰብ ለባለቤቶች የተሰጠው ጥቆማ የተመረዘውን እህል በማስወገድ ቤተሰቡን መታደግ ተችሏል። አግታ ቀበሌ ላይ በመግለጫችን የወረዳውን የብልጽግና አመራር ሁሉንም አዋሳኝ የገጠር ከተሞች የትራንስፖርት እገዳ አድርጎ ወላድ እናቶችና ጽኑ ህሙማን ተጨማሪ ሕክምና ሳያገኝ ለህልፈተ ህይወት መዳረጋቸውን ገልጸናል። እናም ይህ አገዛዝ ህዝባቸውን ሲያገለግሉ የነበሩ ባለባጃጆችን ወጣት አከለን በመግደል ባጃጁን አቃጥለዋል። የወጣት ያየው ሰው አታላይን ፋራ ሞተር፣ የወጣት ጌታዬ ሙሉን ፋራ ሞተር፣ የወጣት አበባው ጌትነት ባጃጅ፣ የወጣት አንሙት ገብሬን ባጃጅ ሲወስዱ የወጣት ወለለው ደሴን ሞተር በማቃጠል ሳምሰንግ ሞባይሉን እንዲሁም የንጉሴ ዳኛውን ተች ስልክ ዘርፈው ወስደዋል። አየለ መኳንት የተባለ ነጋዴ 97 ኩንታልና 2 ኢታሊ ሚዛን ከአቶ ዙሪያ ይህ ቤት ሰብሮ በመግባት 15000 ብር፣ የወይዘሮን የንጉሴን መቀነት በማስፈታት 1500 ብር፣ የአቶ አውግቸው ዘሪሁንን ሙጤ ጓንዴና 3000 ብር የተገዛ የሌሊት ብርድ ልብስ፣ የአቶ አታላይ ከበደ ሙጤን፣ የአቶ ሙላት መኮንን ሚኒሽር፣ የአቶ ሀብቴ ወርቁን ማይካ ክላሽን እና ቤተሰቡን በሬ ይልማ የተባለን ግለሰብ አፍኖ ወስዷል። የተዋበ ክንዴን የግል ልብሱን በሙሉ የቻሌ ጌቴን ጸረ አረም መድኃኒት ቤት በመስመር ዝርፊያና ውድመት አድርሰዋል። በአጠቃላይ ንጹሐን ማህበረሰብን ያነጣጠረ ግድያና ዝርፊያ በሚሊሻና በጨፍጫፊው መከላከያ ተፈጽሟል። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ህዝብ ግንኙነት። የወለጋ አማራዎች ደም እያነቡ የድረሱልን ጥሪ እያቀረቡ ስለመሆኑ ተሰማ። በሁለቱም የወለጋ ዞኖች ያገረሸው ጦርነትና የንጹሐን አማራ አርሶ አደሮች እልቂት። የአገዛዙ ስልጣን አስጠባቂ ተቅበዝባዥ አራዊት ሰራዊት ዛሬ ጠዋት በምስራቅ ወለጋ ዞን ኪርሙ ወረዳ ወደ ባጊን ቀበሌ በ3 አቅጣጫዎች መግባቱን ተከትሎ በከባድ መሳሪያ የታገዘ ጦርነት ተቀስቅሷል። በኪራሙ ወረዳ የሚንቀሳቀሰው በሺ አለቃ ሀብታሙ ጥላውን የሚመራው ይበልጣል መኮንን አዲስ ዓለም ክፍለ ጦር የአገዛዙ አራዊት ሰራዊት በሚገባው ቋንቋ እያናገሩት ነው። በትናንትናው ዕለት ሊሙ ገሊላ ወረዳ ዋጃ ቀበሌ የገባው አራዊት ሰራዊት በህዝባችን ላይ ማፈናቀልና የንብረት ውድመት እያደረሰ ነው። የበሸሻው ተወላጅ የኦሮሞ ቅልቡ ኢህአዴግ አንጠፍጣፊ አብይ አህመድ አሊ በአማራ ህዝብ ላይ የማያበራ ጥፋት ተልእኮ ውስጥ ይገኛል። ከነዚህም የጥፋት ተግባሮች ውስጥ በዝርዝር እንመለከታለን። አማራ ማንነቱን እንዲነጠቅ ሰፊ ሰይጣናዊ አጀንዳ ስራ ተሰርቷል። አማራ በየሄደበት ሁሉ በየትኛውም የኢትዮጵያ ምድር ላይ ከነጻነት በመታቀፍ በእስር በእንግልት በግድያና መሰል አሰቃቂ ተግባር እንዲጠፋ ሰፊ የፖለቲካ ሽፋን ተሰርቷል። አማራ ባህሉን ተነጥቋል። እሴቱ ተወስዶበታል። ሃይማኖቱን ተገፏል። ቋንቋውን ምክንያት በማድረግ አሸባሪ በሚባል የዳቦ ስም ሲሻው እንዲታገት አሊያም እንዲገደል ከዚህ ባለፈ በየማጎሪያ ቤቱ በግፍ እንዲታሰር ሰፊ ሰይጣናዊ የደም ግብር ተቋቁሞበታል። በእኛ ዘመን በአብይ አህመድ የግዛት ዘመን እውነተኞቹ በሴራ ፖለቲካ እንዲጠፉ፣ ሐሰተኞቹ በአብይ ትእዛዝ እንዲመሩ፣ የየትኛውም የሃይማኖት ተቋማት አባቶች በሐሰተኛ ፖለቲካ በአብይ አህመድ የሴራ ቁማር ተማርከው ክብራቸውን በኖራቸው አምላካቸውን በወዳቸው በመሸጥ በከንቱ ነገር ወድቀዋል። በእኛ ዘመን በአብይ አህመድ የግዛት ዘመን የአማራ እናቶች የደም እንባ እንዲያፈሱ፣ የአማራ ሴቶች በተገኙበት አጋጣሚ ሁሉ በዘግናኝ አረመኔያዊ ድርጊት ተደፍረው በአሰቃቂ ሁኔታ እንዲገደሉ፣ የአማራ ማህበረሰብ በተገኘበት አጋጣሚ ሁሉ የጥይት እራት እንዲሆን ሰፊ ሰይጣናዊ ተግባር ተዋቅሮበታል። በእኛ ዘመን በአብይ አህመድ የግዛት ዘመን በቅጥረኞቹ ዱላ ቀባይነት፣ በወንጀለኞቹ ተባባሪነት፣ በአብይ አህመድ ሰይጣናዊነት፣ በሽመልስ አብዲሳ አሻጥርነት፣ በአዳነች አቤቤ ፍጹም አማራ ጠልነት ብዙዎች ተገድለዋል። ብዙዎች በአሳዛኝ አደጋ ወድቀዋል። ብዙዎች በአሰቃቂ ሁኔታ ታስረዋል፣ ተረሽነዋል። ብዙዎችም ነጻነታቸው ተገፎ ሀብት ንብረታቸው ተወርሶ ራሳቸውን ጥለው በውሻ ሞት አይነት ህይወት ወድቀዋል። በእኛ ዘመን በአብይ አህመድ የግዛት ዘመን ሰሜኑ ክፍል በምዕራባውያን ሴራ እንዲጠፋ የአማራ
የአማራን ህዝብ በውጩ ዓለም በተባባሪነት ከገጸ ምድር እንዲወገድ በ666 ሰይጣናዊ ተግባር በጸረ ሰላም መንፈስ ምንም አይነት ነጻነት እንዳይኖረው ተደርጓል። በእኛ ዘመን በአብይ አህመድ የግዛት ዘመን ሀሰተኞች በጥቅም ተለውጠው ከሰውነት ባህሪ ወጥተው በሰይጣናዊ ማዕቀብ ለአገዛዙ የሚዲያና መሰል ተላላኪ ማዳሚኒሻ በመሆን የራሳቸውን ወገን በራሳቸው የጦር መሳሪያዎች ሲወጉ ይታያሉ። እውነተኛ የሃይማኖት አባቶች እኛ ከምንጠፋ ህዝብ ይጥፋ በሚል ምልከታ የአብይ አህመድን ዘግናኝ ጭፍጨፋ በዝምታ በማየት አርፈው ተቀምጠው ይስተዋላሉ። እውነቱን ተናግረው ከህዝብ ጎን እንዳይቆሙ ከስጋዊ ፍላጎት አንጻር በጥቅም ተታለው ዓለምን መውደድ ሲጀምሩ በመጨረሻም ሰዓት የስራቸውን ከእግዚአብሔር ይቀበላሉ። ማሳሰቢያ፣ ከአብይ አህመድ ጎን በመሰለፍ አማራን የወጋው ሁሉ አይደለም ሰውና እግዚአብሔር ይቅርና ምድር በራሱ ይፋረደዋል። ትናንትና ከአገዛዙ ጎን በመሰለፍ ደፋ ቀና ሲሉ የነበረ አካል ዛሬ ከህዝብ ጎን መቆም ካልቻለ ነገ ወቅቱ የሱ አይደለምና ራሱን ይመርምር እንላለን። ትግል በተላላኪ ባንዳዎች በኩል ይሸጣል፣ ይለወጣል። በእውነተኛ ሰዎች ዘወንድ ግን ትግልን ታግለው ያሸንፉታል እንጂ ሸጠው አሊያም በጥቅም ለውጠው መፍትሄ አይመጣበትምና ከዚህ የጸዳ ሰራዊት መገንባት ግድ ይለናል። የትግልን ቅድመ ውጣ ውረድ የመጨረሻ ቋት መሰረታዊ ሆነን ጠንቅቆ ማወቅ ቀዳሚ ተግባርን መሆኑን መተንተን የአንድ አካል አሊያም የሁለት ግለሰብ ኃላፊነት ብቻ ሳይሆን የእያንዳንዱ አካል ግዴታ ነውና የፋኖነትን ዓላማ ራዕይና ተልዕኮ ጠንቅቆ ያወቀ ሰራዊት ማደራጀት፣ ማሰልጠን፣ ማዋቀርና ማሰለፍ ሀቅነትን ያመነጫል። የፋኖነትን የትግል ዓላማ ለአለማወቅ ከጠላት አስተሳሰብ የተለየ አይሆንም። ሀገር ለሰላም ህዝብ ለነጻነት መስመር የሚኖረው የወጡለትን ዓላማ ከዳር የያዙትን ተልዕኮ ከፍጻሜ ያሉበትን ራዕይ ከትርጓሜ ማድረስ ሲቻል ነውና ይህ የእያንዳንዱ አካል የስራ ድርሻ ሊሆን ግድ ይላል። ከትጥቅ ትግል በፊት ስነ ልቦናዊ የህዝብ ግንዛቤ አስተምህሮ፣ የግንዛቤ ማስጨበጫ አካሄድ፣ ሀሳብ መለዋወጥ፣ መማማር፣ መነጋገር ከጦር መሳሪያ ጎን ለጎን ደጋፊ ማህበረሰቡን ያበዛዋልና እንናበብ። ሰይጣንን ተማክረው ተማምረው ተሳስበው አንድ ሆነው ሲታገሉት ይወድቃል። አንድ አብይ፣ አንድ ሽመልስ፣ ሌላኛው ደግሞ አረጋ ከበደ ባንዳ ተላላኪ ከሆኑ ግን ትግሉን ማቆሸሻቸው አይቀርምና ትኩረት እንስጠው። ተላላኪ ባንዳ ዛሬም አለ፣ ድሮም ነበረ። የዛሬው ለየት የሚያደርገው ከ10 ቁጥር በልጦ ሚሊዮኑ በተላላኪ ባንዳነት መቀጠሩ ነውና ሁሉም ራሱን ይፈትሽ። ከፋኖ ጎን ቆሞ የፋኖነትን የትግሉን ዓላማ ጠንቅቆ አለማወቅ ሞትነት ነው። ፋኖነትና ትግሉን ግን ጠንቅቆ አውቆ በሁለት እጁ አጨብጭቦ መሰለፍ ግን ህያውነት ነውና እንገንዘብ። ተላላኪ ባንዳ ዘርፈ ብዙ የልዩነት አጀንዳ ይቀይሳሉ። በፋኖነት መርህ ግን ልዩነቶች ወደ አንድነት ይቀየራሉ። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለውን ወደብ በሰላማዊነት አርማ ይንቀሳቀሳሉ። ፋኖነት በተላላኪዎች እጅ ሲወድቅ ሀገር ያፈርሳል፣ ህዝብ ያስኮበልላል፣ መንግስት አልባ ድርጅት ጸረ ሰላም ኃይል ይፈጥራል። ፋኖነት በነ ዘመነ ካሴ፣ በነ ሀብቴ ወልዴ፣ በነ ዋርካው ምሬ ወዳጄ፣ በነ ደሳለኝ ሲያስብ ሸዋ እጅ ሲሆን ግን የሀገር ሰላም ይረጋገጣል፣ ህዝብ ይደሰታል፣ ጦርነት አልባ የሰላም አውታር ይዘረጋልና ሁላችንም ከሀሰተኛ ሰዎች ጉርብትና ተላቀን እውነተኛውን እንከተል። ሚዲያ ላይ ለመውጣት እውነተኛ ፋኖ መሆን ግድ ይላል። ከሚዲያው ዘንድ ለመንቦራቦር የእውነተኞች ራዕይና ዓላማ መያዝ ግድ ይላል። ከዚህ ውጭ ግን በስልጣን ጥምነትና በድንቁርና አስተሳሰብ ሆ ብሎ መጨፈር የንጹሃን ደም በራሱ እንቅፋት ሆኖ ሰደድ እሳት ውስጥ ይጥላልና ከሀሰተኞች ሳይሆን ከእውነተኞች ጋር እንመሳጠር። ማሳሰቢያ፣ ዛሬን ካገዛዙ ጎን ተሰልፎ የአማራን ህዝብ መውጋትና አማራን ማሳደድ ነገን ባልተፈጠርኩኝ አይነት ስሜት ያመነጫልና ተላላኪ ባንዳ የአገዛዙ ቅጥረኛ ከድርጊታችሁ ተቆጠቡ። ከዘመነ ካሴ በስተቀር በሁሉም አቅጣጫ ያሉ የፋኖ አዛዦችን አግኝቼ አዋርቻቸዋለሁ። ዘመነ ግን ሊያዋራኝ አልፈቀደም ሲሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። በአማራ ክልል ዋና ከተማ በባህር ዳር ከተማ ወጣቶችን ለማወያየት በሚል ፖለቲካዊ ቁማር ሊቆምሩ ቀጠሮ የያዙት የክልሉ ከፍተኛ አመራሮችና የከተማው አመራሮች ከወጣቶች ያልጠበቁት የጥያቄ ውርጅብኝና ዛቻ ደርሶባቸዋል። ወጣቶቹ ከጠየቋቸው ጥያቄዎች መካከል የእኛን ጉዳይ በውይይት እንፍታ፣ ስለምን ኮሽ ባለ ቁጥር ወደ ፌዴራል ትሮጣላችሁ? ጥያቄያችንን መልሱ፣ የታሰሩ የህሊና እስረኞች እነ ዮሐንስ ቧያለው፣ ክርስቲያን ታደለና መሰል ምሁራን የአማራ ጀግኖች በአስቸኳይ እንዲፈቱ ከማስረሻ ጋር ተስማማን ያላችሁትን የጨረቃ ስምምነት ነው ወይ? የወጣቶች የስራ እድል እንዲፈጠር የሚሉ ጥያቄዎች ተነስተዋል። ከዚህ በተጨማሪም ጫካ ያሉ ወንድሞቻችን ለእኛ ለአማራ ብለው እውነትን ይዘው ነው የዘመቱ። እናም የዘመናት ጥያቄያችን ይመለስ፣ ወንድሞቻችን ጋር መስማማት ይፈጠር፣ ካልሆነም እኛም እንዘምታለን። በመልካም አስተዳደር ዙሪያ የመንግስት የስራ ኃላፊዎች ጉዳይ ገዳይ አላቸው፣ በደላላ ካልሆነ ማግኘት አንችልም፣ ሌብነትና ሙስና በስቷል የሚሉ ጥያቄዎችም ተንጸባርቀዋል። በመድረኩ ያልተጠበቁት ተቃውሞ የገጠማቸው አቶ አረጋ ከበደ ያለምንም ማስተባበል እንዲህ አሉ። እኛ ሰላም እንፈልጋለን። በጎጃም፣ በጎንደር፣ በወሎ፣ በሸዋ ያሉ የፋኖ አዛዦች ከአፍሪካ ህብረት ከፍተኛ አመራሮችና ከአሜሪካ ዲፕሎማቶች ጋር ሆኜ ተወያይቻለሁ። ጥያቄዎቻቸው መመለስ የሚችሉ ናቸው፣ ግን በዚህ ጦርነት ሰበብ ማጋበስ ላይ ናቸው። በቀጥታ ማግኘትና ማወያየት ያልቻልኩት ዘመነ ካሴን ብቻ ነው። አስረስማሬ ዳምጤም የቢሮ ኃላፊ እያለሁ የኔ የህግ ጉዳዮች አማካሪ ነበር። ለሁሉም ቅርብ ነኝ። እንዲያውም የጎንደሮችን አርበኛ ደረጀ በላይና ፕሮፌሰር ጌታ አስራደን በአካል ቁጭ ብለን ከተወያየን በኋላ አንስማማም ሲሉ ወደ ጫካ እንዲገቡ ተው ናቸው። ነገር ግን ደብረታቦር ላይ መልሰው ጦር አደራጅተው እኛን ገጠሙን ብለዋል። አክለውም እኛ
ችግራችንን በራሳችን በር ዘግተን ብንፈታ እወዳለሁ። ከወራትም የአማራ ፋኖ በጎጃም፣ በጎንደር፣ በወሎ አመራሮች፣ የሸኔ ኃላፊዎች፣ የቤንሻንጉል አማጺ ኃላፊዎችና የህወሓት ጄኔራሎች በአስመራ ሀገር ለማፍረስ ሲወያዩ ነበር። ማስረሻ ሰጤም እኛን ወዶ መንግስትን ደግፎ ሳይሆን ከሌሎች ኃይሎች ጋር አብሬ ሀገሬን አልወጋም በሚል አለመግባባት ወደ ሰላም ስምምነቱ እንደተመለሰ ተናግረዋል። የሰላም ስምምነቱ በአዲስ አበባ እንደተካሄደ የተናገሩት አቶ አረጋ ቀጣይም ሰላምን የሚመርጥ አካል ካለ በፈለገው ሀገር ሄደን ለመነጋገር ዝግጁ ነን ብለዋል። በስምምነቱ ዙሪያ ይህንን ማብራሪያ የሰጡት አረጋ ከበደ በእነ ክርስቲያን ታደለ ዮሐንስ ቦያለው ጉዳይ የተነሳውን ጥያቄ እኔም ከአቅሜ በላይ ነው ሲሉ ተደምጠዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት የያዛቸው ዋና ዋና ነጥቦችን ጠቅሷል። የአማራ ህዝብ ማንነቱ እንዳይገደል፣ እንዳይሳደድና እንዳይፈናቀል፣ የተፈናቀሉ ዜጎች እንዲመለሱ ማድረግ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ በፋኖ ስም በፌዴራል ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ፣ የቆሰሉ ሰዎችን መልሶ የማቋቋም ስራ እንዲሰራ፣ አቅምና እውቀት ያላቸው አባላትም እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅማ ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሚሉ ጉዳዮች ላይ ከመግባባት